በጣም ብዙ ሰዎች እንደዚህ አይነት ቪዲዮ ምናምን ሲሰራ ምንድነው ትችት ምናምን ይላል። ቤትን ሳጠርገው ሞልወል ብትጀምር ታጨመላልቀዋለህ፣ ይብኳካል። መስራት ያለበት ነገር ቀድሞ መውጣት አለ። እንዴት እኔና እናንተ ከዶሮ በኋላ እንፈጠራለን? አስባችሁ ታውቃላችሁ? ውሻ ሲኔረ ነው በመፈጠር። The lion is sovereign over all. Nothing can overcome its power. አንበሳ በሁሉ ላይ ንጉስ ነው። ኃይሉን ሊያሸንፍ የሚችል ሌላ ፍጥረት የለም። እኔ አንበሳ ነኝ ብላችሁ ለራሳችሁ ንገሩ። እግዚአብሔር መንፈሳዊ አባት ወይም እናት ለሆኑ ሰዎች ልጆችን ይሰጣል። መንፈሳዊ አባትና እናት ስትሆኑ ግን እግዚአብሔር ደግሞ የሰጣችሁን ልጆች መቀበል የሚፈልግበት ታይም አለ። መስዋዕት የበረከትን በር ይከፍታል። ታውቃላችሁ፣ መስጠት በራሱ መሰጠትን ያመጣል። ይሄው ገብታ የዘላለምን ሕይወት አግኝቻለሁ በርሱ የሚያምኑ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ስለዚህ ምን ሆናል ማለት ነው? ገብታል። መቀጠለው ነው እንግዲህ ኑሮ የዘላለም ለሰው አይደለም ለራሳችሁ ወደ ውስጥ እኔ አንበሳ ነኝ የአንበሳ ዘር ነኝ በሉት። ሰው እግዚአብሔርን ማገልገል ምን እንደሆነ ያውቃል። እንደ መጽሐፍ ዞር ብለን ግን እግዚአብሔርን ያገለገሉ ሰዎች እንዴት ነው ያገለገሉት? እንዴትስ ነው የተጠሩት ብለህ ስታይ እግዚአብሔር ዕቃዎችን ነው የጠራው። ክብሩ እንዲገልጥበት የፈለገውን ዕቃ ነው የጠራው። ዕቃ ማለት ደግሞ የራሱ ፍቃድ፣ የራሱ ሐሳብ፣ የራሱ ትምህርት፣ የራሱ ማስተዋል የለውም። ለዛ ነው ጳውሎስ ሲናገር እኔ እኮ በትንሣኤው እሱን እመስል ዘንድ አለ እንደ ዕውቀት ያከማቸውትን ከገማልያል እግር እንኳን የሰበሰብኩትን ነገር ሁሉ እንደ ጉድፍ እቆጥራለሁ አለ። ዕቃ ሆነ እንድትገኝ ነው የሚፈለገው። ዕቃ ደግሞ የባለቤቱ ሐሳብና ፍቃድ ማስፈጸሚያ ነው እንጂ የራሱ ፍቃድና የራሱ ክብር እንኳን የለውም። ለዛ ነው መጽሐፍ ሲናገር ጸጋ እኮ የሚበዛው ለትሑታን ነው አለ። እግዚአብሔር ፊት ባዶ ሆነ መገኘት መማር መቻል አለብን። ኢየሱስ ወደ ኢየሩሳሌም በሚመጣበት ጊዜ እኮ ከዘመናት በፊት ስለሱ የተነገሩት ትንቢት ይፈጸም ዘንድ ሰረገላ ወይም ደግሞ ያማረ ፈረስ አይደለም የተጠቀመው፣ አህያ ነው ዩዝ ያደረገው። ለዛ ነው ጳውሎስ ሲናገር በመልእክቱ እኔ እኮ የጌታ ኢየሱስ ክርስቶስ ባሪያ ነኝ አለ። ልጅነትንና ጸጋን በብዙ ማስተዋል የሰበከ ሰው ራሱን ግን ሲገልጥ ባሪያ ነኝ አለ። ባሪያ የሚለውን ቃል ሄደህ ስታየው ሊትራሊ አህያ ከሚለው ትርጉም ጋር የሚመሳሰል ትርጉም አለው። ተጠቀምብህ ዘንድ ራስን ባዶ ማድረግ አለበት። በአንተ ትምህርት፣ በአንተ ዕውቀት ውስጥ፣ በአንተ አንደርስታንዲንግ ውስጥ አይደለም እግዚአብሔር ኃይሉን የሚገልጠው። በጣም ብዙ ሰዎች በዚህ ይታለላሉ። በእኔ መማር ውስጥ እግዚአብሔር ራሱን ይገልጣል ብለው ያስባሉ። ፍቃዱ የሚገለጠው ዕቃ በመሆን ውስጥ ነው፣ ባዶ በመሆን ውስጥ ነው። እሱ እንኳን ሲናገር እኮ ራሱን ባዶ አደረጋል፣ ባሪያ መልክ ይዞ ተገኘ አለ። በእሱ ዘንድ የነበረው የሐሳብ በእናንተ ዘንድ ይሁናል። ይጠቀምብህ ዘንድ ራስን ባዶ ማድረግ መማር መቻል አለብህ። ያንተ የትምህርት አኪዩሚሌሽን እዚህ ጋር ምንም ነገር አይጠቅምም። በሰው ፊት ለመመስገን አይደለማ የምናገለግለው ሰውን ሳይሆን እግዚአብሔርን ነው የምናገለግለው። እግዚአብሔርን ደግሞ በጥበብና በማስተዋል እንዲጠቀምብህ ልታደርገው አትችልም። ለዛ ነው እኮ መጽሐፍ ሲናገር መጠራታችሁን እንኳን አስተውሉ አለ። እንደ ሰው ብዙ ጥበበኛ አስተዋዮች እያሉ አለ እግዚአብሔር የዚህን ዓለም ጥበብ ሞኝነት ያደርግ ዘንድ የዚህን ዓለም ጉድፍ መረጠ አለ። በተጠራበት በዛ ሙላት ነው መመላለስ ያለብህ። ራስን ከፍ የምታደርግ ከሆነ ዝቅ ትላለህ፣ ዝቅ የምትል ከሆነ ደግሞ ከፍ ትላለህ። ኃያል በሆነው በእግዚአብሔር ፊት ቀድመህ ራስን ብታዋርድ ነው የሚሻል። እግዚአብሔር እንደዚህ ያለውን ሰው ነው ዩዝ የሚያደርገው፣ ፍቃዱን የሚያደርገው ማለት ነው። የምትወጣው ነው የምትገባው በእሱ ምሪት ውስጥ ስለሆነ ማለት ነው፣ በራስ ዕውቀት ውስጥ አይደለም። አፍተር ኦል እኮ መታዘዝ ነው በእግዚአብሔር ፊት አክሴፕታንስ ያለው። እኔ መስዋዕት አልፈልግም ማለት መታዘዝ ነው ነገርን የሚያደርገው አለ። ሳውል እኮ የተጣለው እኮ መስዋዕት አብዝቶ ነው። መስዋዕት እግዚአብሔር ደስ ያሰኘው ይመስል የእግዚአብሔርን ትእዛዝ ተላልፎ የሀገር ነገር ይዞ መጣ። ለዛ ነው ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ አቅርቡ፣ በእግዚአብሔር ራይ ለምናችኋለሁ አለ። ቀጥላችሁ የእግዚአብሔርን ፍቃድ ነው የምታውቁት አለ። ከዚህ ይህን ዓለም አለመምሰል ነው የሚሆነው አለ። እንዲህ ያለውን አገልግሎት ነው የሚፈልገው። ለዛ እኮ ነው የተማሩ ሰዎች አይደለም ኢየሱስ የመረጠው፣ ከነ ያልተማሩ ናቸው፣ አሳ አጥማጅ ናቸው። በዛ ውስጥ እኮ ነው ፈሪሳውያን የተደነቁት። እነዚህ ያልተማሩ ሰዎች ከየት ነው ይህንን ጥበብ የሚያወሩት አለ። በሚያደርጉት ነገር ሁሉ እግዚአብሔር ብቻ ነው የሚታየው። እንዳልተማሩ ስለሚታወቅ የሚሰሟቸው ሁሉ ደነገጡ። ከየት መጣ ጥበብ ብለው ሾክዶ ነው። አደገን ዕቃ ወደ መሆን እንደግ። ትክክለኛው መንፈሳዊ እድገት ወደ ባዶነትና ወደ ዕቃነት ማደግ ነው እንጂ ወደ አንበሳነት ማደግ አይደለም። በጣም ብዙ ሰዎች እንደዚህ አይነት ቪዲዮ ምናምን ስትሰራ ምንድነው ትችት ምናምን ይላል። ቤትን ሳጠርገው ሞልወል ብትጀምር ታጨመላልቀዋለህ፣ ይብኳካል። መጽዳት ያለበት ነገር ቀድሞ መውጣት አለበት። እንዴት እኔና እናንተ ከዶሮ በኋላ እንፈጠራለን? አስባችሁ ታውቃላችሁ? ውሻ ሲኔረ ነው በመፈጠር። የሚወደውን አዳምን መጀመሪያ ነበር መፍጠር የነበረበት ከሾላ በኋላ። እዚህ ለምን የሚል ጥያቄ ስለሚያስነሳ ለምን ብዬ ጠይቄ የተመለሰልኝ መልስ የመጨረሻው አዳም አያሰራም።
እንዴት ነው ወገን? ቃሉ ቢመራን ይሻላል ወይስ እኛ ቃሉን ብንመራው ይሻላል? ማስተዋል መቻል አለባችሁ። መጽሐፍ ቅዱስ ከተጻፈው አትለፍ ብሎ ሲናገር ቀጥሎ ያንተ ሐሳብ እንዳይገዛ ነው። አየህ፣ ሰው ትዕቢተኛ ስለሆነ የራሱ ኦፒኒየን አለው። ታውቃለህ፣ እኔም ሐሳብ አለኝ ምናምን ብሎ መጨመር ይፈልጋል። አየህ፣ እንዳትጨምረው እና ገብተዋል። በእግዚአብሔር የመጣው ጀኒን የሆነው እምነት ቀጥሎ ለትውልድ ሁሉ እንዲደርስ ነው ከተጻፈው አትለፍ ተብሎ ሪስትሪክሽን የሆነው። እግዚአብሔርም ሐሳቡን በመልእክት ያሰፈረልን። አየህ፣ መቀላቀል እንዳይፈጠር ነው፣ የሰው ኦፒኒየን እንዳይገባ ነው። እኛ ግን አየህ ደፋሮች ስለሆነን የእግዚአብሔርን ቃል ጠምዘን ትዊስት አድርገን ሰብረን ምናምን የራሳችንን ሐሳብ እናወራበታለን። አየህ፣ ቀጥለህ ሐሜት ምናምን ይዘህ ትወጣለህ። አየህ፣ ቀጥለህ ሰው እኮ እዚህ ጋር ኦፒኒየን ሐሳብ እንዳይሰጥ ነው። ገብቶሃል? ቀጥለህ ብቻህን መግዛት ስለምፈልግ የእግዚአብሔርን ቃል ጠምዝዘህ ለአንተ እንዲሰራ ታደርገዋለህ። which is very wrong። ይሄ ደግሞ ምን ያደርጋል ሲባል አየህ ትውልድ ለእግዚአብሔር ቃል ያለውን አመለካከት ባያዝድ ያደርገዋል፣ ያደፈርሰዋል ማለት ነው። አየህ ቀጥለህ ለምን እያልክ እየጠየቅክ ስትመጣ አየህ ቃሉ ራሱ እንዲመልስልህ ነው እንጂ የሚፈልገው አንተ ሐሳብ እንድትጨምር አይደለም የሚፈልገው። ከጨመርክ እኮ it becomes scripture አይደለ? ከዛ ሰው አይምሮ ውስጥ ኢሜጁ ይበላሻል። አየህ መልኩ ይበላሻል። ጭራሽ እግዚአብሔር ሐሳቡ መልእክቱ ይሄ ስላልሆነ ማለት ነው። ባይዘወይ እግዚአብሔር እንድታቀውና እንዲገባ የሚያስፈልገውን ነገር ሁሉ በቃሉ በኩል ገልጦልሃል። አየህ ቃሉ በጣም ሪች ነው። እንኳን ጨምረህበት አልኩ እኮ የተጻፈውን እንኳን አንደርስታንድ ለማድረግ እድሜ አይበቃህም። በጣም ዴብዝ አለው የእግዚአብሔር ቃል፣ ጥልቀት አለው፣ ስፋት አለው። ዩሲ የማይቃኘው የህይወት አቅጣጫ ነው። ለዛ እኮ ነው ከፍጥረት መጀመሪያ እስከ ፍጥረት ፍጻሜ ድረስ ነው ነገር ሁሉ የተቋጨበት ነው። አየህ የአልፋና የኦሜጋ ሐሳብ ያለው ነው የእግዚአብሔር ቃል። ስለዚህ አየህ ቃሉን ለማድረግና ቃሉን ለመኖር ነው መትጋት ያለብህ እንጂ ገብቶሃል? የራስህን ሐሳብ በቃሉ ላይ በመጨመር አይደለም። አየህ መድረኮቻችን በሰው ሐሳብ ስለተሞሉ ህይወታችን ሁሉ የሰው ሆኗል። አየህ የእግዚአብሔርን ህይወት መኖር አትችልም፣ በቃሉ ነው የምትኖረው። አየህ የሰው ሐሳብ ግን በጣም ስለበዛ አሁን እንደ ሰው ነው የምትኖረው። አምላክን ታምነዋለህ፣ የምትመላለሰው ግን እንደ ሰው። አየህ እንደ ፍጥረታዊ ሰው ነው። ምክንያቱም ሰው ለገዛ ጥቅሙ ይጠመዝዘዋል። ያንን እኮ ነው ጴጥሮስ ሲናገር የነበረው። የጳውሎስን መልእክት ወደ ገዛ ጥቅማቸው እንዳይጠመዝዙት በማስተዋል ይሆናል። አየህ መተላለፍ እንዳይሆን ማለት ነው። አየህ ቀጥለን የሰውን ሐሳብ ሰርቭ ስናደርግ እንዳንገኝ ማለት ነው። አየህ በጣም ብዙ ሰዎች እንደዚህ አይነት ቪዲዮ ምናምን ስትሰራ ምንድነው ትችት ምናምን ይላል። አየህ ቤትን ሳትጠርገው ሞልወል ብትጀምር ታጨመላልቀዋለህ፣ ይብኳካል። አየህ መጽዳት ያለበት ነገር ቀድሞ መውጣት አለበት። የሰው አእምሮ አየህ በሰው ሐሳብ ተሞልቷል። ጭራሽ ቃሉ በማይለው አዳራረግ ተይዘናል። አየህ ከዛ ቃሉን ስታወራበት ሰው እንግዳ ይሆንበታል። ለዛ ነው መንቃትና ማስተዋል መቻል አለብን። ቃሉ ብቻ ይበቃናል። ኢንተርቴይንመንት አያስፈልገንም። እግዚአብሔር መንፈሳዊ አባት ወይም እናት ለሆኑ ሰዎች ልጆችን ይሰጣል። መንፈሳዊ አባትና እናት ስትሆኑ ግን እግዚአብሔር ደግሞ የሰጣችሁን ልጆች መቀበል የሚፈልግበት ታይም አለ። ብዙ ጊዜ መንፈሳዊ አባቶች ትልቁ ችግር መንፈሳዊ ልጆችን መቀበል ላይ ጎበዝ ነን፣ መልቀቅ ላይ ደግሞ ሰነፍ ነን። በመንፈሳዊ አባቴ ፊት ለመጀመሪያ ጊዜ ማይክ ይዤ ቆምኩኝ። ጌታ የተባረከ። እዚህ ትውልድ መካከል የእግዚአብሔር ቃል እንደዚህ የቀለለበት ምክንያት ምን እንደሆነ አይገባኝም። በጣም ብዙ ሰዎች የእግዚአብሔር ቃል የሚለውን ነገር አይሰሙትም፣ አይፈሩትም። ታውቃላችሁ መጽሐፍ ቅዱስ ሲናገር ማንንም አባት ብላችሁ በዚህ ምድር ላይ አትጥሩ አለ። አየህ ይህንን የተናገረበት ምክንያት አየህ በአባትነት ስም የሚመጣ ሰው ሁሉ አንተ ላይ እንዳይሰለጥን ነው የሚፈለገው። አየህ እውነተኛውና ትክክለኛው አባት እግዚአብሔር ስለሆነ ማለት ነው። አየህ መጽሐፍ እኮ ሲናገር ኢቭን ወላጅ የሆነ አባት ራሱ አባትነትን ስያሜውን ራሱ የሚያገኘው ከእግዚአብሔር ነው ብሎ ኤፌሶን ላይ ይናገራል። አያችሁ እንደዚህ መንፈሳዊ አባት ነን እያላችሁ የምትመጡ ሰዎች አያችሁ ምንም ሴንስ የማይሰጥበት ምክንያት አንደኛ ህይወታችሁ ለአባትነት ብቁ አይደለም፣ ሁለተኛ ዕውቀታችሁ ለአባትነትም ብቁ አይደለም። የእግዚአብሔርን ቃል የማታስተውሉ የእግዚአብሔርን ቃል የማታውቁ እንደ እግዚአብሔርም ቃል የማታደርጉና የማትወጡና የማትገቡ ሰዎች ቆም ብላችሁ እንደ መንፈሳዊ አባት ራሳችሁን ስታዩ በጣም ይገርመኛል። አያችሁ እግዚአብሔርን ልንፈራና ቃሉ ድንበራችን መሆን መቻል አለበት። እንደፈለግን ከጻጻፈው እያለፈንና የእግዚአብሔርን ቃል እየጣስን ቀጥለን እኛ ክርስቲያንን ብንል እሱ ሴንስ አይሰጥም። አያችሁ ሴንስ የሚሰጠው እንደውም አይደል ክርስቲያን አይደለንም እኛ ከልትነን እንደውም ሌላ ሃይማኖትን ብትሉ ሴንስ ይሰጣል። አያችሁ ምክንያቱም አሁን የምናያቸው ልምምዶች ጭራሽ የእግዚአብሔር ቃል ላይ የሌሉ የእግዚአብሔር ቃል አንደርስታንዲንግም ሆነ የእግዚአብሔር ቃል ሙላት የሌላቸው ናቸው። ትውልዱ ደግሞ በዚህ ነገር ቆርጦ ተነስቷል። ጭራሽ የእግዚአብሔርን ቃል አይፈራም። የእግዚአብሔር ቃል ሪስትሪክሽናችን ነው ብለህ ስትነግረው ራሱ አንተ ሪሊጂየስ ነህ ምናምን ይልሃል። አያችሁ የእግዚአብሔርን ቃል ጥሰን ስናልፍ እኮ ወደ ጨለማ ልምምድ እንዳንገባ እኮ ነው ቃሉ ሪስትሪክት የሚያደርግ። ከዚህ መንቃት መቻል አለብን። እንደዚህ የሚባል ነገር መጽሐፍ ቅዱስ ላይ ስለሌለ ማስተዋል መቻል አለብን። መስዋዕት የበረከትን በር ይከፍታል። ታውቃላችሁ መስጠት በራሱ መሰጠትን ያመጣል።
መጽሐፍ ቅዱስ በአንደኛ ነገሥት ምዕራፍ 3 ከቁጥር 3 ጀምሮ ያለውን ታሪክ ላካፍላችሁ። እንደዚህ ይላል፣ ሰለሞን እግዚአብሔርን ይወድ ነበር በአባቱም በዳዊት። እዚህ ትምህርት ነው ኪስ ውስጥ የሚገባው። እንግዲህ አሁን እቺ ልጅ የተማረችውን ነው መታ እዚህ ጋር ሪፍሌክት የምታረገው። ቀጥላ ሰለሞን ለእግዚአብሔር ቤት በሰዋው ልክ ደጅ ከሱ አንፃር ተከፍቷል ትላለች። ሲጀመር መስዋዕቱ በአዲስ ኪዳን ግልጽ ነው። ራስህን ቅዱስና ሕያው መስዋዕት አድርገህ አቅርብ ነው የሚለው። ግን እስኪ ስለ ፋይናንስ እንዴ ለቸርች ነው የሚሰበሰበው ወይስ ለግለሰቦቹ ጥቅም ነው? ጳውሎስ እኮ በግልጽ ተናግሯል። አንድን ሰው ለማበልጸግ አይደለም የሚሰበሰበው 3-4 ቤት ገዝቶ የፈለገውን መኪና እየቀያየረ እንዲኖር አይደለም። ይሄ መቀማጠል ነው አለ። ግን የሚሰበሰበው የጎደለን ለመሙላት ነው። ለዛ ነው ብዙ የወሰደ አላተረፈም፣ ጥቂት የወሰደም አልጎደለበትም የሚለን መጽሐፍ። ምክንያቱም መሞላላት እንዲሆን ነው የሚፈለገው። በዚህ መሃል እግዚአብሔር በደስታ የሚሰጠውን ሰው ይወደዋል አለ። ስለዚህ ስንሰጥ በበረከት የምንሰጠው ለጎደለ ነው። አየ እነዚህ ሰዎች አልሞላህም ምናምን ብለው መሙላትን በእነሱ መልክ ውስጥ እንድታዩ ያደርገዋል። እግዚአብሔር ግን ያጎደለብህ ነገር የለም። ለዛ ነው አካሄዳችን ገንዘብን ያለ መውደድ ይሁን፣ እሱ ራሱ ከቶ አልጥልህም አልተውም ብሎሃል ይላል። ስለዚህ እግዚአብሔር አይጥልህም አይተውም፣ በየትኛውም የህይወት አቅጣጫ እጁን ይዘረጋላል። ግን እነዚህ ሰዎች ገብተዋል። አይ እግዚአብሔር የሚዘረጋል እዚህ ጋር ስትሰዋ ነው ቸርች ላይ ይላል። ቸርችም ካልከኝ እኮ ገብተዋል። በአካሉ የጎደለ ሰው ነው ቸርች ምናምን፣ አሁን ሰው ነው ቸርች። ስለዚህ የጎደለው ላይ እንድሞላ ነው እንጂ የሚፈለገው የሞላው ላይ እንዳተርፍ አይደለም። ገብቷል። የሞላውም ደግሞ ለጎደለ ሙላት ሲሆን አላየንም። የራሱን ህይወት አቅንቶ ነው ሁሉም እጥፍጥፍ ያለ። ስለዚህ መንቃት ይሁንልን። እግዚአብሔር በደስታ የሚሰጠውን ነው የሚወደው። ቀጥሎ መስጠትም ከሆነ በጎደለው እንሙላ እንጂ በተረፈው ላይ አንጨምር። ይሄው ገብታ የዘላለምን ህይወት አግኝቻለሁ በእርሱ የሚያምኑ የዘላለም ህይወት እንዲኖራቸው እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ስለዚህ ምን ሆናል ማለት ነው? ገብታል። መቀጠለው ነው እንግዲህ ኑሮ የዘላለም ህይወት እንግዲህ አግኝተናል። ድጋሚ አናገኝ። በርዲ ምን ብላል? ገብታል። አሁን በአብ ቀኝ ነው ያለው ትሌለ። ስለዚህ እዛ ነው ያለው እንጂ እዚህ አይደለም። አሁን የሚቀጥለው እዚህ እየኖርክ ነው። ምን አለ እግዚአብሔር? በዚህ ምድር ላይ ትነክሱበት ዘንድ ካህንና ቅዱሳን አድርጌ ሾምኳቸዋል። ምን ትሉ ዘንድ? ትነክሱበት ዘንድ። ስለዚህ አሁን ኑሮክ ማለት እዚህ ምድር ላይ ምን ማለት ነው? የመንገስ ፕሮግራም። እምነትንና እብደትን መለየት መቻል አለበት። አያችሁ፣ እምነት እኮ መርህ አለው። አየህ፣ የእግዚአብሔር ቃል ላይ እምነት ምንድን ነው ሲባል እግዚአብሔር ለሰጠ ተስፋ አይደል አሁን ላይ የምትኖርበት የህይወት ስርዓት። አያችሁ፣ መዳናችንም የዘላለም ህይወት አይደል እግዚአብሔር የሰጠን ተስፋ በቅዱሳን ዘንድ ያለ የርስት ክብረ ባለጠግነት አይደል ተስፋ የምንደርስበት ነው። ልክ የእስራኤል ህዝብ በጆርኒ እንደወጡ አይደል ምድረ በዳው ጆርኒያቸው ነው፣ የሚሄዱበት መንገድ ነው። ዴስቲኔሽናቸው ደግሞ የተስፋይቱ ምድር። ልክ በዛ መልኩ እግዚአብሔር በእምነት ለተስፋው ምድርና ላዘጋጀልን የህይወት ስርዓት አሁን የምንኖረው አሁን ገብተናል ማለት አይደል፣ አሁን ደርሰናል ማለት አይደለም። ማያችሁ መጽሐፍ ሲናገር አይደል የምናየው ነገርማ ከተገለጠ ተስፋ አያስፈልግም ማለት አይደል። ነገሩ ስለተገለጠ በተስፋ መኖር አያስፈልግም፣ ታውቋለህ። አሁን ግን እምነትና ተስፋው ነው የመጣው። ለዚህ ነው ዕብራውያን መጽሐፍ ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ እርግጠኝነት የሚሰጥ የማናየውንም ነገር የሚያስረዳ ነው አለ። አየህ፣ በእምነት ነው ነገሮች የሆኑት፣ ፊዚካሊ አይደለም ነገሮች የሆኑት። ነገር ግን ፊዚካሊ ነገር ሁሉ ወደ ሙላት የሚመጣበትና እግዚአብሔር የተናገረን የሚገለጥበት ጊዜ አለ። አየህ፣ ንግስናውም የሚሆነው ያኔ ነው። ከእርሱ ጋር ምን ይላሉ? ይነግሳሉ ነው የተባለው። ስለዚህ ተስፋችን ነው ያ። አሁን እንደተደረገና አሁን እንደሆነ ምናምን ከሆነ ወይም ደግሞ ነገሩ ሆኗል ብለን የምናስብ ከሆነ ንግስናችንም ኤቭሪቲንግ አሁን ይመስለናል። አየህ፣ እዚህ ጋር ነው መምታታት የሚፈጠረው። እግዚአብሔር በተስፋ ያደረገልንን ነገር አሁን እንደሆነ አድርገን አሁን ለመንገስ፣ አሁን ለመበልጸግ፣ አሁን የሆነ ነገር ለመሆን እንሞክራለን። እንደዛማ ቢሆን አየህ አባቶች ባልተገደሉ ባልሞቱና ባልታረዱ ነበር። አየህ በጭምተኝነትና በየዋህነት ባልተመላለሱ ነበር። አየህ እንደዚህ የተመላለሱት እኮ ነገሩ ገና በተስፋ ስለሆነ ነው። አየህ ተስፋ የምናደርገውን ነገር ግን እምነት እርግጠኝነት ይሰጠናል። አየህ ለዛ ነው እኮ መጽሐፍ ሲናገር ተስፋው አያሳፍርም። እግዚአብሔር የሰጠው ተስፋ አያሳፍርም። ስለዚህ መንፈስ ቅዱስን ሰጠናል። መንፈስ ቅዱስ ደግሞ አለ የርስታችን መያዣ ነው፣ ዋስትና ነው አለ። አየህ ስለዚህ በእንደዚህ አይነት እርግጠኝነትና በእንደዚህ አይነት ዋስትና ውስጥ ስላለን አሁን በህይወት የምንኖረው የእግዚአብሔርን ህይወት ነው። እሱም በትምተኝነት፣ በየዋህነት፣ በገርነት ከዛ የእግዚአብሔርን ፍቃድ በማድረግ በፍጹም መታዘዝ ነው በዚህ ህይወት የምንኖረው። ገና አልደረስንም ወገኖች፣ መንቃት መቻል አለብን። ገና የነገሩ ፍጻሜ ላይ ስላልሆንን አሁን የምንኖረውን ህይወት በጥንቃቄ እንድንኖርና በእምነት በመታዘዝ እንድንኖረው ይፈልጋል።
ህይወታችን እንዲህ ስለሆነ ማለት ነው። እንደዚህ ነው እንድንኖር ይጠራል። ማስተዋል ይሁንልን። ብርኳን ናችሁ።